እስካሁን እዚህ ቆማል? የእርሶን ትእዛዝ እየጠበቅኩ ነው። ቆይ ቅድም ልጄ በኝታ ቤት ድረስ ሰተት ብለህ ገብተህ ምንድን ነበር ስትላት የነበረው? እኔማ አይዞሽ ነው እያልኳት የነበረው። ተጠንቀቅ፣ ልጄ አጠገብ ላይ አልፈልግም፣ አለበለዚያ የከፋ እርምጃ ነው የምወስደው። እሺ ሐኪሞች ምን አሉ? ደህና ናት ነው የሚሉት። እኔ ግን ፈርቻለሁ። ሰማ፣ ጠላቶቼ ቤቴ ድረስ ሰተት ብሎ መግባት ከቻሉ እያንዳንዳችንን ቀስ በቀስ ይጨርሱናል ማለት ነው። የፍርድ ያውቃል ሰዎች መሆን አለባቸው። ይሆናል እንጂ እኔ በጣም ግራ ገብቶኛል። ለጊዜው በሮቹን ቁልፍ ይቀይሩ፣ ሌላውን ነገር ቀስ ብለን እናጣራለን። የምን ቀስ? ፍጥነት እፈልጋለሁ ናቲ፣ ትሰማለህ? ያለበለዚያ ቀስ በቀስ ከነ ልጆቼ ይጨርሱኛል። እሺ ፈጥናለሁ። በቃ እኔ ልሂድ። በልፍጠን፣ አዲስ ነገር ሲኖር ቶሎ አሳውቀኝ። ይኸው ያቺ ካስዬንም ብትሆን ከማን ጋር እንደምትገናኝ ከማን ጋር እንደምታዘወትር ምን እየሰራች እንደሆነ አጣርተህ እንድትነግረኝ እፈልጋለሁ። ካስዬን ጠርጥራት ነው? እሷ እኮ የልጆች እናት ናት። ኦይ ካስዬ፣ ትሰማለህ? እኔ ጌታቸው በአሁኑ ሰዓት እንኳን እሷን የገዛ ጥላዬን አላምንም። አሁን ፍጠን ሂድ። ወክና እርግጥ ፀሐይ ላይ አንቁ ምናምን ነገር ብለሽ እንደዛ ጎትጉተሽ አንጥተሽኝ ትጀናጀኛለሽ። እያየሁሽ ነበር። ማን ናት? የት ነሽ ብላኝ ነው። እና ታዲያ ምንም ነገር አታስቢ፣ አስተማማኝ እጅ ላይ ወደኩት አትያትም እንዴ? ተው እንጂ ጉረኛ። ይሄ እኮ ጉራ አይደለም፣ ምድር ላይ ያለ እውነተኛ ሀቅ ነው። አስበሽዋል። በዚህ ሰዓት አንቺ ህይወት ውስጥ ባልኖር ኖሮ እንዲህ ድብርት ቤቷን ሰርታብሽ እንዲህ ቆዝም ብለሽ ቤት ውስጥ ቁጭ ብለሽ ነበር። ስለዚህ እሺ ልታመሰግኝ ነው የሚገባው። እና በአፍ ብቻ ከማመሰግን ለምን የምስጋና ፕሮግራሙን አዘጋጅልን? ዋው እሱማ በጣም ደስ ይለኝ። አስበሽዋል? የሆነ ቀይ ምንጣፍ ምናምን ነገር ተነጥፎ የሆነ እንዲህ ቀይ አበባ ይዘሽ ምናምን እኔና አንቺ ብቻ ሰፊ የሚያምር ይሄ ሁላ ምን ይኸውልሽ፣ አንቺ እሺ በእንጂ ሁሉም ነገር በአንቺ ስም አዘጋጅዋለሁ። ደስ ይለኛል። ለማንኛውም ማሚ እየጠበቀችኝ ነው። በዛው ሸኝሽ። አለሽ እኔ የምለው ሻይ አፍልተሻ አፈላሽም የእውነቱን እንድትነግሪኝ እፈልጋለሁ። የምን ሻይ ነው? ማነው እንደዚያ ያለው? ወይ እውነት ወይ ውሸት ነው በይኝ ዝም ብለሽ። ውሸት ነው አክስቴ። እኔ እንዴት እንደዛ ላደርግ እችላለሁ? ችግር የለም እኔ በማጣሩ አጣራለሁ። እውነት ሆኖ ካገኘው ግን በጣም ነው የማዝነው። እሺ አክስቴ በቃ ጨረስኩ። ሰላም ክቡራትና ክቡራት ውድ የቻናላችን ተመልካቾች እንደምቆያችሁልን፣ የዛሬውን የካስዬ ልጆች ድራማ ክፍል እንዴት ተመለከታችሁት? ቆንጆ፣ አሪፍ፣ ምርጥና ሳቢ እንደነበር አንጠራጠርም። እስቲ ውድ ቤተሰቦቼ ጌታቸው አሁንም ድረስ የሚሰሩት ኃጢአትና በደል ፍርሃታችሁን በጣም እየጨመረው መጥቷል። ይህ ነገር አላስደነቃችሁም? አላስገረማችሁም? ምን ጊዜም መጥፎ ነገር የሚሰሩ ሰዎች ሁል ጊዜ እንዳዘኑ፣ ሁል ጊዜ እንደፈሩ፣ ሁል ጊዜ እንደተጠራጠሩ ነው። ይህ ነገር እኔንም እናንተንም ሁላችንም ሊያስገርመን ሊያስደንቀን የማይገባ ጉዳይ ነው። ምክንያቱም መጥፎ የሚያስብ ሰው መጥፎ ይደረግብኛል ብሎ ይፈራልና። ጋሽ ጌታቸው የገዛ ሚስታቸውን ካስዬን ሳይቀር ይጠራጠራቸዋል። ይህን ነገር ደግሞ ለናቲ ሲነግሩት ተገንዝበናል። ናቲንም ከልጃቸው እንዲርቅ እያስጠነቀቁት ነበር። ይህም ነገር በዛሬው ክፍል ተመልክተናል። እስቲ ውድ ቤተሰቦች የካስዬ ልጆች ድራማ ቶሎ መለቀቅ ስለጀመረ ደስ ያላችሁ ቤተሰቦች ይህንን ቪዲዮ ላይክ አድርጉ። እንዲሁም ከዚህ በኋላ ለእናንተ ለወደ ቤተሰቦቻችን ቶሎ እንዲለቀቅላችሁ ይህንን ቪዲዮ ላይክ አድርጉ። እንዲሁም ደግሞ ሼር ማድረጋችሁንም እንዳረሱ። ምክንያቱም እኛ ለእናንተ ቶሎ ማድረስ እንፈልጋለን። ይህ ነገር እንዲሆን ደግሞ የእናንተ እርዳታ ስለሚያስፈልገን ይህንን ቪዲዮ ላይክ ማድረግ እንዳረሱ፣ እስከ መጨረሻው መከታተልን በፍጹም እንዳትረሱ። የካስዬ ልጆች ክፍል 64 ሲለቀቅ በዚህ በቻናላችን ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን። እና ምንድነው አስጨነቁኝ እኮ። ስማ፣ ያቺ ካስዬ መደወል ጀምራለች። ልትመጣ ፈልጋለች መሰለኝ። ምን ፈለጋ? ማለቴ ምን ልትሰራ? ልጆቼን በሚል ተርካሻ ምክንያት ንብረቴን ልትዘርፍ ነው። ምናልባት ልጆቹ ወትውቷቸው ቢሆንስ? በፍጹም ልጆቼን በሚል ምክንያት ልትበቀሌ ነው እንጂ እኔ ካስዬን በደንብ ነው የማውቃት። ስለዚህ ሳትቀድመኝ መቅደም አለብኝ። እንዴት አድርገን? እኔን መልስ ትጠይቀኛለህ እንዴ? አላውቅም። ብቻ የሆነ መፍትሄ ፈልገህ እዚህ ቤት ተመልሳ እንዳትመጣ አድርግልኝ። ታዲያ እሱ እኮ ማሰብ አያስፈልግም። በቃ ልጆቹ እንዲጠሏት ማድረግ።
ልጆቹ እሷን ከጠለዋት ደግሞ እንኳን አንድ ቀን አንድ ሰዓትን መቀመጥ አትፈልግም። ልክ ነህ። አሁን የልጆቹ አእምሮ ላይ ነው መስራት ያለብን። በሚገባ ያኔ ነገሮች ይቀላሉ። ለዚህ እኮ ነው ሁሌ ከኔ ጋር እንድትሆን የምፈልገው። ደግሞ ይኸውልህ ፋይሎቹን አሁን ማግኘት አልቻልኩም። ስለዚህ ገጠር አካባቢ ፋይሎቹ ካሉ አፈላልገህ እንድታገኝልኝ ይፈልጋል። እሺ ችግር የለውም። እንዴት ነው አክስቴ? አመለ እንዴት ነሽ? ዳግዬ እንዴት ነህ አባቴ? ደህና ነው አለሁ አክስቴ። ምን ደሃና የዋህ ምን ይሆናል ብለሽ ነው? አለ እግዚአብሔር ይመስገን። ደሃም የዋህም ምንም አይሆንም አልክ። ስለዚህ አንተ ደሃም የዋህም ነህ ማለት ነው። እኔ የምለው ዳግዬ ምን ነው አንተ እንደው ምን አይተህ ነው ዛሬ እዚህ ስትመላለሱ አልክሳ? አሁን እንግዲህ ምን ታደርጊያለሽ? ምን እኔ እኮ አክስቴ ብቻ ስትሆኚ እኮ እንዳይደብርሽ ላጫውትሽ ብዬ ነው። እሺ እንግዲህ እሺ። እኔ የምልሽ አክስቴ ካስዬ ደወለች እንዴ? እንዴ ካስዬ እኮ ደወለች። አቤት እነዛ ልጆች ደስታቸው እንግዲህ ምን ይባላል? እሳይ ነው እንጂ እንኳን ደወለችላችሁ። እሱማ እልል ነው የሚባለው፣ ሌላ ምን ይባላል ብለሽ ግን ቆይ ምናልባት ፋይል ፈልጋ ምናምን እንደሆነ የደወለችው። ፍየል? የምን ፍየል? ፋይል ነው ያልኩሽ አክስቴ። አይ ዳግዬ እንደውም አይነሳውን አነሳብኝ። ፍየልማ ገጠር ቀረ። አቤት የእነሱ ስጋ ዳግዬ ሙት ለጤንነት እኮ መድኃኒት ነው። አክስቴ አሁንስ እንደ ፓኪስታን ሬዲዮ እንዲጣቢያ ቅልቅል እያደረግሽ ነው። ማን የተቀላቀለ? ወይ ዳግዬ እኔ ሳልሰማ ገባህ እንዴ አንተ? አረሽ ትብቃ። በቃ አክስቴ ብሄድ ይሻላል።